ማብቂን እኔ ጭራሽ የራሴ ስተት ስለሆነ እኔ ክፍላለሁ ይሻለው እኮ እንደዚህ ያለች ለኔ ሲሆን ይቋጠራሉ። አይገርማችሁ ጋይስ? ሳሪ ዳጣሽ ተጠንቀቂ፣ ዳጣሽ ታዋቂ ሆኗል። በጣም ነው እንዴ ዳጣ ታዋቂ ሆኗል። ዳጣሽማ ጸሎትላ ተደርጎበታል እኮ በሌላ ሀገር ቋንቋ ማሪ። ስለዚህ ሰማሻት? ዳጣሽን ተጠንቀቂ። ዝርያ ጋር በቃ እንደዚህ እኮ ነው ጋይስ። ዝርያ ጋር ስትሆኑ እሺ፣ ዝርያ ናት እንትና ሱሱ ዝርያ ናት። አዎ የአዲስ አበባ ልጅ ናት እኮ። አፈር ጭራሽ ዝርያ ላይ ነው እንደዚህ አይነት ጥቃት የደረሰባት። ይባቸው ሮሚዬ ዝም አትበሉ እናንተ። ከብት ገና 10 ቀን ተከታታይ ነው የሚሄድባችሁ ዝርያ ላይ። ምን ያውቃል ደግሞ ስታሳዝን በጣም ማርያምን ማለት እኮ ወንፊት እኮ ነን። አፈር ልብላላት የምር ልጅቷ ዝርያ በቃ ፈታ ያለች ናት። እኔ አሁን አንዳንድ ጊዜ ነው የማያት እዚህ እንትን ላይ ወይ ሀቡ ቤት ትዘፍናለች፣ ትጫወታለች በራሷ ዓለም በቃ ታውቂያለሽ፣ በራሷ ዓለም የምትኖር ሺ ዶንት ኬር በቃ ከባሏ ጋር ምናምን። እንደውም አንዳንዶቹ እንደዚህ ሙስሊም ሆነሽ ምናምን ተገላልጠሽ ይሏታል። በቃ ምንም ነው የማይመስላል ልጅቷ። አሁን ግን ታውቂያለሽ እኔ ራሱ የተቆረጠ ይቺ በጣም እኮ ከባድ ነው። አይምሮ ላይ ራሱ እንደዚህ አይነት ነገር መጣል፣ እንደዚህ ልጆችን ጄጅ ማድረግ፣ እንዳትሰሪ ኮንፊውዝድ ማድረግ፣ እንዳትለወጭ። እንግዲህ አስቢ አሁን ራሷ የራሷን ሂውማን ቤር ከፍታ ምናምን ኢትዮጵያ ሄዳ ቻይና ምናምን ነው መሰለኝ በቅርቡ ትሄዳለች። ባለሙያ ናት። አስቢ ይህን ያህል ደረጃ የሚሄዱት ርቀት ለምንድን ነው? ሰው ለምንድን ነው ሲለወጥ የማይወደው? ሀበሻው እኛ ዝርያ እዚህ አረብ ሀገር ያለን ልጆች በጣም ብዙ ዋጋ ከፍለን ነው እዚህ የደረስነው። በጣም ብዙ ዋጋ ከሰው ቤት ተቀጥቅጠን ዛሬ እግዚአብሔር ይመስገን ሀበሻው እየጠነከረ የራሱ ሱቅ፣ የራሱ ሆቴል፣ የራሱ ብዙ ነገር እያለው ነው። ያ ማለት ደግሞ ምንድነው? ለውጥን ነው የሚያሳየው። ይሄ ሀበሻ እየተለወጠ ሲመጣ ለምንድን ነው እራሱ ሀበሻ ይህን ያህል ግፍ የሚሰራበት? የሌላው ሀገር እንኳን እኮ እኛን አስማምቶ እያኖረን ነው። በርቱ ጠንክሩ ብሎ እኮ ሰፖርት እያደረገን ነው፣ እየሰራን ነው። ግን ለምንድን ነው እንደዚህ የሚያደርጉ? አንደኛ እንደምታዩ በደላላ ይመጣሉ፣ ይሞታሉ። በየሰው ቤት ይቀጠቀጣሉ፣ ይሞታሉ። በራሱ ባበሻቸው ብራቸው ይዘረፋል። ብዙ ከዛ ያንን ሁሉ ወጥተው ደግሞ ራሳቸውን ችለው ሱቅ ከፍተው ምናምን ሲንቀሳቀሱ እንደዚህ ቅስማቸውን ይሰብሯቸዋል። ይህ በጣም ብልግና ነው። አገርላችንም ላይ ብንሄድ ከጎዳና መንከራተት ምን ልናገኝ እንችላለን? ዝርያ እዚህ ብዙ ለምደናል። ብዙ የለመድን ሴቶች ነን። ከኛ አልፎ ቤተሰቦቻችንን 5-6 ሰፖርት እያደረግን የምንኖር ጥፋታችን ምንድን ነው? ስህተታችን ምንድን ነው? ይህን ያህል የቆሸሽ አይምሮ የያዝነው ለምንድን ነው? እኛ ስንለወጥ የማንወደው ለምንድን ነው? አዲስ አበባ ልጅ ናት። ለዛ ነው ሼም ይዛት አልገባሽ? እንደዚህ ሲያረጉ ስታይ ምን ስታምንም አሁን እኔ አሁን ጠንቋይ እንዲያረጉብሽ ብሎ ምን አባታቸው መብት አላቸው ነው የምለው። ገባሽ? ግን መሬት ላይ እስካለ ድረስ ዳቢሎስ ስራውን መስራት ይችላል። እናንተ ደግሞ የብሔር ጣጣ ጉራጌ ናት። ጉራጌነቷ ሳይሆን የአዲስ አበባ ልጅ መሆኗ በቂ ነው። ይሁላ ሰው አንድ ሰው ላይ ግን በጣም ግን ያሳዝናል። አይገርምሽም? ቢከፍቱ እኮ ለራሳቸው ቢከፍቱ እኮ የእሱ አይነት ስራ እሷ ምንም ሳያደርጓት እኮ ፈጣሪ ይረዝቃቸው። የራሳቸውን ፈጣሪ የጻፈው አለ፣ የእሷም አለ። መቼስ እኔ እንጃ እሷን አጥፍቼ ግን እኔ የእሷን ገበያ ወደ እኔ ማድረግ አልችልም። እሱ ካልጻፈው ከላይ በጣም ማርያምን ሮሚ እኛ ኢትዮጵያኖች እንደውም የዋሆች ለምነው ቢበሉስ እንደው ይሄ ህዝብ ቢመጣው እንደው ሰው ላይ ከፋ። እኔ አሁን ራቤን ብዬ ቦጣ የሚያሳፍረኝ ህዝብ የለም፣ ይሰጡኛል። በቃ እንደዛ ከቸገረሽ ቸገረኝ ብለሽ መውጣት። ኢቭን መዳም ቤት ያሉ እንኳን ሮሚ እግዚአብሔርን የዋህነታቸው እቃ ገዝተው ልከሽላቸው እንግዲህ ምንም አናጣም። እኛ ውጭ ያለን የፈለግነውን እንገዛ። መዳም ቤት ጠጡ ተብሎ የሚሰጣቸው ለስላሳ እንደዚህ ብስኩት ነገር ዳቦ ነገር ምናምን ይልኩልሻል። ለድራይቨሩ ቃል ላክሽላቸው። እግዚአብሔርን በጣም የዋህ ናቸው።
አንዷ ምን አረገች መሰለሽ ሮሚ ዳንቴል ሰርታ ላከችልኝ። ምስኪን የኔ እናት በጣም የዋህ ናቸው። እነዚህን መቶ ቢለምኑ ይሻላል። በቃ ራብን ስጡን በሉ፣ ውጡና ስጡን በሉ፣ እንሰጣችኋለን። እንደው እግዚአብሔርን ይሄ ህዝብ የዋህ ነው። እናንተ ፈዛችሁ አላሰሩባችሁ መሰለኝ። ሀቢብቲ እኔ ቅዱስ ገብርኤል ልጅ ነኝ። ምን አባቱ ስልጣን አለው ሰይጣን፣ የጨለማ ንጉስ። የምታመልኩትና የምትሰግዱ ሄዳችሁ ስገዱ። ከዛ በተረፈ እኔ ፈጣሪ ፈጥሮኛል። ለርካሽ ፍጥሮች ግን አሳልፎ አይሰጠኝም። ሂጂ አንቺ እዛ ከተሰራ ከእንትን ቅርብ ነው። ቤሩትና ዱባይ ቅርብ ናቸው። ኧረ አይደለም አይደለም አይደለም። ጋይስ መልካም ቀን ይሁንላችሁ። ቻው። ልሸጥ ነው። እሺ ማማዬ፣ እሺ ቻው። እኔም ልወጣ ነው። እነዚህ ሳሪ ጋም ረዋን ጋርም ሮሚ ጋርም ያላችሁ ወደ ኢትዮጵያ ስልክ መላክ የምትፈልጉ ኦሪጂናል ስልክ ሆኖ ውድ የሆነባችሁ ልጆች ትላንትና ከካምፓኒው ከራሱ ከሳምሰንግ ካምፓኒ ያመጣሁት ስልክ አለ። ይሄ ስልክ ነው 128 ጂቢ ነው ያለው 10 ፒስ ስለሆነ በ500 ድርሃም አዲስ አበባ ድረስ ደግሞ ለመላክ የምትፈልጉ ደግሞ ለ10 ልጆች ፍሪ መላኪያ ምንም ነገር ሳትከፍሉ ልክላችኋለሁ። ትክክለኛ የስልኩ ዋጋ 580 ድርሃም ነው። 80 ድርሃሙን አንስቻለሁ። ፍሪ ድራይቨር አድርጌላችኋለሁ። ይሄ ለረመዳን ነው። ለእናቶቻችሁ ለራሳችሁ ጊፍት መላክ የምትፈልጉ አሁን ኑና ፍሪ ድራይቨር ነው። ኢትዮጵያን በፍሪ ልክላችኋለሁ ለ10 ልጆች ኑ። አመሰግናለሁ ሮሚዬ። እሺ እኔ ፍቅር ሰምታችሁ አንዳንድ ቀን እንጫወታለን፣ እንደዚህ እንጫወታለን። እሺ ማርያም እሺ ነው እመጣለሁ። እሺ ሮሚዬ እወድሻለሁ። እሺ እኔም ሙድ እሺ ረዋን እንደነገርኩሽ እሺ። ትናንት መጣ ትታው ብሩን ሳትወስድ ሄደች። ችግር የለም ማሪ፣ ነገ ባሌ ሲመጣ ያቀብልሻል። እሺ እሺ። ደግሞ አንተም በይልኝ ኦርደር አድርጊልኝ አልኩሽ። እሺ እሺ ማሪ፣ እሺ ማሪ። ሮሚ ፈዛለት ያብዛችሁ መድኃኒዓለም። እኔ ፈዝዣለሁ። እኔ ላይ ማሰርተውብኛላ። ወይ ጉድ! ይኸው ፀጉሬ እንደዚህ ታጥቤው ሰርቸው እንደዚህ ባንዴ የተነጫጨና ያደረው አሰርታችሁብኝ ነው የፈዘዝኩት። ዋና ዋኝቼ ትናንትና ፀጉሬ አፍዛችሁብኝ ነው እናንተ። አረ ለንደን እንዲህ አይነት ፋራ የለም። አሰርተናል፣ እናሰራለን። በእንግሊዘኛ ጠንቋይ የሚባል ነገር የለም። የሰለጠነ ሀገር እዛው አረብ ሀገር ጀለቢያህን ለብሰህ እያጀላጀላችሁ ጠንቁሉ። ያስጠንቁላችሁ የሚያስጠነቁኝ ነገር እንደው ትሸወዱ ትሸደዱ። በአረብ ጠንቋይ ትሸወዳላችሁ። አረብ የአረብ ጠንቋይ አፈር በልታችሁ በሞታችሁ። ጀለቢያሽን ለብሰሽ በረመዳን ፊትሽ ስፋቱ ይሄንን ራይዝ ውጠሽ በርሜል የሚያክል ራይዝ ዝም ብለሽ በልተሽ ውጠሽ ፊትሽ ሰፍቶ ቤንዚን ማደያ ያለን በቤንዚን ነበር ማቃጠል። ልክስክስ አንድ የአዲስ አበባ ልጅ አገኛችሁ። እሷን በይሉንታ ስራ እንዳትሰራ ሰው ሲለወጥ ነገ እንኳን ነገር ብትሆኑ ትደርስላችኋለች። የሚሰራን ሰው እንደዚህ ማሸማቀቅ ምን የሚሉት ነው? ባላችሁ ላይ በባላችሁ ቆለጥ ላይ እንትን ጠንቋይ የምታሰሩ ልታኮላሹ የሰው አረብ የአበሻው ድግምት አይሰራም አሉ። ጭራሽ ቀጥ ነው የሚለው አሉ። የአበሻው ላይ አይሰራም አሉ። እናንተው ላይ ነው የሚሰራው፣ አረቦቹ ላይ ነው የሚሰራው አሉ። ሽንቱን ሊያወጣ ቢፈልግ የት ያገኙ አሉ። ኢየሱስ ባል አንዳች መድኃኒዓለም የደፋችሁ። እኔማ ስማችሁንም አላውቀው። ማናት የምትባለው ጠንቋያ? ሱሱ ተደራጊዋ ነው። ያስደረጉባት ማን ነው ስማቸው? ገነት ናት። ገነት አባት ኢራሄል የምትባለው ጥርሷ ለጤናው ወደፊት አልወጣም። ጥርሷ ገጦ ሲኒዋን ደርድራ አፈራባሽ ቢኛ የምትቀልጅ መስሎን አብረን ስንቀልድ አንቺ የሆነ ጥንቁልናሽን ትሰሪያለሽ። ነይ ሲኒ ይዘሽ ውጪ። ከዚህ በኋላ አንቺ ቤት የሚገባውንም ኩዊን ሪካርደር ብትጠነቀቅ ይሻልሻል። ከጠንቋይ ጋር ውሎሽን አስተካኪ፣ ነግሬሻለሁ።
ጨዋ ልጅ 44ቱ ደብር ያለበት ጎንደር ተወልደሽ ከጠንቋይ አጠገብ አፍዛሻለች። ሪከርድሽን ስሪ። አፈር ትብላ። ሊቀልዱ ከሁሉም ገቡ። ጉቺዬ ገባች፣ ቤታዩ አልቀረች፣ መሲም አንድ ቀን ገብቻለሁ አለች። የኔ መድኃኒዓለም ምን ያልገባው ተመስገን የኔ ጌታ እንዴ። ያቺ እንትናም ዘላ ትገባለች እሷ ጋር ነግራታለሁ። አሁን ሁለተኛ እንዳልደርስ እዛ ፍርዬ ከጀርመን እሷ ጋር ቁጭ ጠንቋይ ተጠንቋይ ጋር ማን አልተቀመጠ ትጠነቁልላለች ብላችሁ ጊፍት የምትሰጡ አፈር ብሎ አፈር ያስበላችሁ። ነገ ጸበል ሄዳችሁ ልትጠመቁ ጉንፋን ተጫውቶብኛል ለራሴ በእናታችሁ። ወይናና ይሄ ደግሞ ምን አባቱ ነው የሚውላው ብሎ አርፈ ቁጭ በል። ሮሚ ሪች አይደለችም፣ ገነት ናት። ገነት ናት ጠንቋያ ያቺ የሰለመችው አፈር ትምላ ደርሶ አሁን እሷ ሃይማኖት ቀያሪ ሆና ማነው ስሟ ሪች ሪድፋት ጠንቋይ ስብስብ። ያቺስ ደግሞ እናቷን ጠንቋይ ናት፣ ጠንቋይ ቤት ታውቃለች ብላ ያስተዋወቀችው ስሟ ማን ነው? አፈር በልታ ሞተች። ገነት ናት እሷ። አፈር ትምላ ምድረ ጠንቆረ ሀጠራው ሀሬ ሀጠራው። አይ ግን ያፈር በልተሽ በሞትሽ ለእናትሽ ደውለሽ እናቴ ጠንቋይ ቤት ትሄድ ነበረ ብላ እናትሽ ጠንቋይ ቤት እስካሁን ድረስ 21ኛው ሴንቸሪ ሰልጥነው ከጠንቋይ ቤት እንደማስወጣት ጭራሽ እናትሽ ጠንቋይ ቤት እንዲሄዱ ለሰው ጓደኛዬ እንደሆነ ያለች አስጠንቆይላት ብላ እኔ አገናኝቻቸው ዞር አልኩ። እስከ መጨረሻ ቁጭ ብለሽ ስታዳምጪ ነበረ። የጠንቋይ ሊጠንቋይ ሀጠራው ማሰለጥኑ እድሜ ልካችሁን እናንተ የመጣችሁበትን ብሔር አትወክሉም። ኦሮምኛ አውሪ፣ ትግርኛ እንትና እንትኑን የምታረገው ትግሬ ናት መሰለኝ። ራሄል ትግሬ ናት። እነዛ ሁለቱ ኦሮሞ ናቸው። ያስደረጉት ጉራጌ ላይ ነው። ሶስቱ ጉራጌ ናት። የአዲስ አበባ ልጅ ናት አሉ። አይ ጉራጌ በየርኩበት ሱቅ ትከፍታለህ እንደው አፈርባ። ጉራጌ በመተት ቢሆን ድሮ አዲስ አበባ ያልቅ ነበረ። ጉራጌ በመተት ምንም ነገር አይሆንም። እግዚአብሔር ይጠብቀዋል። አፈር በልታችሁ ሞቶ ጭራሽ አዲስ አበባ ልጅ ላይ ተሰብስባችሁ ቤሩት ላይ ጠንቋይ ላይ አፈር በልታችሁ ሞቶ። ይሄው እስቲ የኔን ፎቶ ወስደሽ አስጠንቁይ። ምን አባሽ ልታመጪ ነው? ለነገሩ አፋዝዣለሁ። አስጠንቁላችሁብኝ ሊሆን ይችላል። ስመ አብ ወልድ መንፈስ ቅዱስ የሰራዊት ጌታ 44ቱ ታቦት ጠብቀኝ አንተ። እኔን የሚተኛ አንቀላፋ። እኔ አያችሁ ሚዲያ ላይ ጠፋው ፈዘዝ። ፀጉሬን አያችሁ ትናንት ዋኝቼ 2 ቦታ ሰርቼው ምን ሊሰራ ተፈነቃቅሎ አደረ። አሰርተውብኝ ቤሪቶች። አዎ ጉራጌ ነኝ። አዲስ አበባ ልጅ እየተከተላችሁ ልታጠፉን አትምጡ። በጌም በኩል እንዳትመጡ ሂዱ ከዚህ። እኔ እንዴ ከቲክቶክ ላይ እኮ ጠፋው እኮ የለሁም። ለካ ሰርታችሁብኝ ነው። አይ ቤሩቶች፣ ከቤሩት ማውቀው አንድ ሰው የለም። አንድ ጓደኛ የለኝም። የቤሩት ጓደኛ ምን አባታችሁ ልሰሩ ነው? እኔ ላይ ያስመተታችሁ። እናንተ ቲክቶክ መያዝ ከፈለጋችሁ ክፍት ነው፣ ቁጭ ብላችሁ አሉበት። እኔ ምን አባታችሁ ላርጋችሁ እንዴ? ዮኒ ማኛ ላይ ያስመተታችሁበት ከአንዱ ሃይማኖት ወደ አንዱ ሃይማኖት፣ ከአንዱ ሃይማኖት ወደ አንዱ ሃይማኖት እንዲዘልቅ የምታደርጉት ቤሩቶች ዮኒ ማኛ ላይ ራሱ በፎቶ አስመትታችሁበት ነው። ፎቶ ከዚህ ሃይማኖት ገብቶ አመት ሳይሞላው ስንቱ ሰው ተወዳድሮ አመት ሳይሞላው ዘሎ አንዱ ሃይማኖት ከአንዱ ሃይማኖት
3 ሃይማኖት ለጤናው ቀየረ። አስመትታችሁበት። እኛ አዲስ አበባ ልጆች ላይ ምድረ ሰገጤ ተሰብስበ አስመትተህብን ነው። አስመትታችሁበት። ራሄል የምትባይ አንቺ ደንቆሮ ቤታ ላይ አስመትተሽባት፣ ይኸው ቲክቶክ ላይ ያለ ደንቆሮ እየተነሳ የሚሰድባት አስመትተሽባት ነው። አንቺ ቤት ገብታ አስመትተሽባት፣ እከካ አስመትተሽባት ነው። ጉቺም ቁጭ ብላ እዛ አጠገብሽ አይንሽን አይታ ገብታ ያላትን ብር አንበሳ እየተነሳች እንድትሰጥ አስደርጋችሁባት። ገና የእያንዳንዱ ዲቴል ማላይ ምን እንደተሰራ እንደርስበታለን። እናንተ መተታሞች ቤሩት የምትኖሩ 50% እንዳለ ጠንቋይ እንደሆናችሁ ሰምተናል። ባርባራ የነጊ ምስቲ ጠንቋዮቹ አስቸገሩ። ወይ ባርባራ ላስገባት። እኔ ኮሮምዬ እንዴት ነው ጠንቋይ ማን እንደሞተ? እኔ ተሾመ በዳዴን እኔ ጠንቋይ ተሾመ በዳዴን ታውቂዋለሽ? የካሳንቺሱ ታዲያ እኔ እኮ ጠንቋይ ነው እሱ። ሮምዬ የትኛው የካሳንቺሱ በርሶ መጀን እነ የሚሞተ ስለው ከሀገር የወጡበት እግዚአብሔር ተሾመ በዳዴ ይባላል። ተሾመ በዳዴ? አዎ ተሾመ በዳዴ የሚባል ጥሩ ጠንቋይ አለ። ለሚፈልጉ ሰዎች ኮሚሽን አለን። ከፈለግሽ ለዲያስፖራ ኦንላይን ነው የሚገባለት። ያው በሞባይል ባንኪንግ ጥሩ ነገር የፈለገ ባል ያስቸገረ ባልን ቤት ስብስብ ብሎ እንዲቀመጥ ሲጋራ መጠጥ ያበዛን የሚደባደብ እንዳለ ማብረጃው ተሾመ በዳዴ ይጃለ። በስማ አፍዛ ደንዝስ አሁን በውስጥ ያስቸግሩሻል። አፍዛ የት ፎሎ አርጉኝ። አፍዛ ደንዝስ ስጣት ሰጡ ውደድ አስወድድ ሸፍን አደናብረው ሁሉን ነገር ያደርጋል ተሾመ በዳዴ። ወይኔ ፈተና በስማ ለወንዶች ደግሞ አልጋ ላይ ችግር ላለባቸው ሮምዬ እንዴ የበይሩቱሞቹማ ለሽንታቸው ሲፈልጉት ራሱ አጠዋሉ። የገነት ባል ሆዱ ውስጥ ገብቷል አሉ። ማን አስገባበት? ራሱ አስጠንቁላበት ለሽንትር ሲፈልግ ያገኘው ማታ ብቻ እሷ ጋር ሲሆን ነው የሚገባው። ይሄ ሳትጠንቋይ እኔ ደግሞ ማን የሚሉት ጠንቋይ ነው? አረብ ነው። አፍንጫው ሾለ ነው አሉ። እንደዚህ ሾሎ አፍንጫው ቀጥ ያለ ነው አሉ። ሮሚ ይሄማ ምን ትጠብቂያለሽ? ተነስተን እንሂድ እንጂ እዚህ ጠንቋይ ጋር ምን ትጠብቂ? እኔ እንደው የጃፒ ምላስ ወደ ውስጥ ቢከትልኝ እሱም እኮ ለሽንቱም እኮ አያገኛትም። ታውቂያለሽ ሲያስነጥስልም ስለምትልበት ሴት ሲሳደብ ነው የሚጨርሰው። ሴት ሲሳደብ ጃፒ የጀርመኑ እንዴ እማማ ዝናሽ ለበለፈች እኮ በጣም አደገኛ ለፍላፊ ሆናለች። ምላሷ ረዝሟል እና ምላሷን የሚያሳጥር ከተገኘ ተሾመ በዳዴ ደንበኞቹ መጡ ከታች እነሱ ቤት በተሾመ በዳዴ ቀልድ የለም ብለው እሱ ሴት ሲሰድብ ነው ስሜቱ የሚመጣውና የሚረካው። በቃ ሌላ ነገር የለውም። ጃፒኝ ሴት ሲሰድብ ያው የሙታን መንፈስ ላይ ወለ ይንጫጫበታል። የነፍሰ ገዳይ ዘር ተገዳድለው ነው ከጎጃም የገቡት አዲስ አበባ እነዚህ ሰፋሪዎች። አባቱ ገሎ ገባ። የተሰበሰበ ጎጃሚዎች መጥተው አሳደው ወንድሙን ገደሉለት። እዚህ ደግሞ እኛ ላይ እሪ ይላል። ተዋቶ ቀብር ካልሄድኩ ሞት ካልሄድኩ ብሎ ነፍሮ ቆቅሎ ቁጭ ብሎ አዋጣን። ከዚህ በፊት ጀርመን ሙሉ ጀርመን ያለ አበሻ ረስቶኝ እኮ ነው አማራ ተክቶ አየለ በአማራ ስም አልኩሽ። በፍራንክፈርት ላይ ቁጭ ተብሎ ነው የተዋጣለት። አዋተናል ግን በላው እዚሁ ተቀምጦ ለቅሶም አልሄደ። ባርባራ ያውንም አልተዋችሁም ትጣላላችሁ። ኧረ ተይኝ እንዴ ተነስቶበታል። ቆይታያትም ማማዝናሽ ቆልቷታል። ምንድን መሰለሽ እንትና ትዝታን ይወዳታል። ወርቄን ጠይቋትን ቢያለችው ብር ሊበላ ፈራባቱ ይብላና በእሷ አለህ እኔ ፍሬንዷ ስለሆንኩኝ እኔም ቢያስባልኳት መስሎታል። እኔም ቢያላስባልኳት ወርቄ ፈረንሳይዋን እቺ እብዷ አንዴ ወርቄን ቂጡ እስኪቃጠል ለሚወዳት በፎንቃ እየስቅስቅ ብሎ ነው የሚያለቅሰው። ጠንቋይ ቤት የምትሄደው የትኛው ጠንቋይ ቤት? ወርቄ ፈረንሳይዋ እኮ እቺ ኦሮሞ ናት አይደል? ታዲያስ ፈቻ ምናምን የምትለው እሷን ተጣብቆ እኮ ነው ዘመዶቹን ያዳነችለት።
እንጂ ሰፋሪ ብለ ቀጠቅ ፈረንሳይ ነው የምትኖረው እኮ ሮሚዬ አላውቅም ምን እና ይሄ ያሳጠረው ያስገባው የልጁን ያሳጠረበት ለሽንቱ እንዲገኝ ያደረገ የጃፒን ካዝረዘመለት ልክፈልለትና ምላሱን ይሰብስብ። ጉድ ሴት ሲያይ ራሱ ብታይ መንገድ ላይ አራዘራ ፈረቆረው ወይ ዘንድሮ የቤሮቶችማ አፍልተዋል። ኧረ አናቱን ነው የምለው። ማንም አይቀረኝም። ዘር ማንዘሩ አመጣቸዋለሁ በተራ እንደዚህ እኔ እንትን አልልም ብዬ ነው እንጂ ላርገውማ ካልኩ ከሱ እበልጣለሁ። ሮሚዬ እኮ ከክፍለ ሀገር ነው የመጣው። እኔ እኮ አፍንጮ በር ነው ያደግኩት። ኧረ የአዲስ አበባ ልጅ ነው። ኖ የክፍለ ሀገር የጎጃም ልጅ ነው። የአገው ምድር ልጅ ነው። ከአገው ምድር ቤተሰቦቹ ይሄ እዛ ክፍለ ሀገር የሚገዳደሉት አለ አይደል? ወደዛ ነው ወደ አዲስ አበባ የገቡት። ምን የመሰለች ልጅ እኮ ከአረብ ሀገር ለአረብ ሀገር ፍሪ ታክስ ብሎ መኪና እንኳን አልተፈቀደላትም። ለቤት ዕቃ ብሎ አስጠቅልሎ አስገብቷት አገባሻለሁ ብሎ 2 አስወልዶ እናቱ ላይ ያስቀምጧታል። ምን የመሰለች ልጅ። አሁን ደግሞ ዘራትን እያሉሽ ነው ደግሞ ነገር ቢፈልጉ። ኧረ ነገር እንዳታመጡብኝ። ምን ችግር አለው? እኔ እኮ ጎጃሜ ነኝ። ምን ችግር አለው ታዲያስ? እኔ ተንኮላቸውን አውቀዋለሁ። ቤትሽ ጎጃም አታስነኪ ሮሚዬ። እኔ ጎጃሜ ነኝ። ምንም ነገር የለብኝም። እግዚአብሔርን ነው የምልሽ።